ሰላም ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስ በአጫጭር እንዲሁም በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። We have just arrived in Ethiopia. Come on! ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋውቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አሁን ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን
አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። እንግዲህ እኔም ይህንን ቪዲዮ ከሰማው በኋላ አቤል አቡና የታሰረው በቃ በፖለቲካ ምክንያት ይሆናል ብዬ ጠርጥሬ ነበር። ምክንያቱም አንዳንድ ሰዎች አቤል አቡና የታሰረው በፖለቲካ ምክንያት ነው ብለው ይህንን ቪዲዮ በቲክቶክ ላይ ሲያንቀሳቀሱት እየተመለከትኩ ነበር። ነገር ግን ወንድማችን አቤል አቡና እንግዲህ የተናገረው ሙሉን ሰምታችኋል። ምንም ሐሰት የለውም፣ እውነት ነው። ሪያሊቲውን ነው ግልጽ አድርጎ ያስቀመጠው። ይህንን ደግሞ መልእክት ለመንግስት ሳይሆን ለኢትዮጵያ ህዝብና ለተጽዕኖ ፈጣሪዎች ነው ይህንን መልእክት ያስተላለፈው። ለሁላችንም የምትሆን ኢትዮጵያን እንገንባ ነው ዋናው መልእክቱና ምንም የሚያሳስር የሚያስወነጅል ነው ብዬ አላስብም። ወንድማችን ጆን ደግሞ በቦታው ተገኝቶ አቤል አቡና የታሰረበትን ምክንያት በዚህ መንገድ ገልጾልናል። እስቲ ቪዲዮውን ሰምተነው እንመለስ። አንዳንድ ሰዎች አቤል አቡናን ያሰረው መንግስት ነው፣ ምክንያቱም በአዶናይ ጉዳይ ትላንት ወዲያ በሰራው የሚል ጥርጣሬ አድሮባቸዋል። እውነት ነው፣ ልትጠራጠሩ ትችላላችሁ። ነገሩ ግን እንደዛ አይደለም። ይኸው እዛ ነው ያለሁት። የታሰረው ነቢይ ገቢ ጉተማና እዩ ጩፋ በከሰሱት ክስ ነው። ይኸው ጣቢያው ጋር ነው ያለሁት። ስለዚህ ነገሩ የተጣራ ነው። ሰኞ ፍርድ ቤት ይቀርባል። በፍጹም መንግስት እንደፈለገ ብትሰድበው ሰዎች የመናገር ነፃነታቸውን በነፃነት እንዲናገሩ ሲያደርግ ረጅም ዓመት ከ8 ዓመት በላይ እኮ እያየን አብይን እንደፈለገ ሰድበው እኮ ምንም ያልተባሉ ብዙ አሉ። እነዚህን ነቢያቶች ሐሰተኞችን ግን ከነካቸው በብዙ ጋርድ ታጅበው የሚሄዱ አብይ በማይሄድበት ጋርድ ያክል ታጅበው የሚሄዱት እኮ በጣም ክፉዎች መሆናቸውን ያሳያል። ወንጌል ይዘው ክላሽ የሚታጠቁ ብዙ ወንጀል የሚሰሩ ከዚህ በፊት አቤል አቡናን አፍኖት መንግስት ነው ለህይወት የደረሰው የኢትዮጵያ ህዝብና መንግስት። ስለዚህ በዚህ ያለንን ጥርጣሬ ሁላችንም አቮይድ እናድርግና ፈጽሞ መንግስት እጁ የለበትም ስለከሰሱት ብቻ ነው መንግስት የያዘው በህግ አግባብ ማለት ነው። ስለዚህ ይህንን እንድታቁ ፈልጋለሁ። ሰላሙ እሺ እንግዲህ እንደሰማችሁት ነው። ትክክለኛ ከሳሾቹ እንግዲህ ነቢይ ገቢ ጉተማና እዩ ጩፋ ናቸው። አቤል አቡና ዳግም ታስሯል። የታሰረበት ምክንያት 2 ነቢያት ነን የሚሉ ሰዎች ስማችንን አጥፍተሃል እና የጥላቻ ንግግር ተናግረህናል በሚል ምክንያት ነው። አትሊስት ኦፊሻሉ ሌላው የታሰረበት ምክንያት ክስ ሲመሰረትበት የምንሰማው ሆኖ አሁን ግን የተባለው ለማጣራት የሞከርኩት እሱን ነው። እንግዲህ እነዚህ ነቢያት ብዙ ሰዎችን መድኃኒት ያስቆሙ፣ ብዙ ሰዎችን ወደ ሞት የነዱ፣ ብዙ ሰዎችን ዲያሊሲስ ያስቆሙ፣ የብዙ ሰዎች የመዳን ተስፋን በመጠቀም መዳንን መፈወስን የሸጡ፣ ጸሎትን የሸጡ እና በእምነት ስም በአምላክ ስም በሰዎች ስነ ልቦናና በሰዎች የመዳን ፍላጎት ላይ በጣም ክፉ የሆነ ተንኮልን የሚጫወቱ በዛም ደግሞ ሀብትንና ገንዘብን ያፈሩ ናቸው። እነዚህ ሰዎች አቤል እንግዲህ ይመለሳሉ ብሎ በተደጋጋሚ ይናገራቸዋል። ተጠንቀቁ እያለ ሰዎችንም ያስጠነቅቃል። አሁን ባለንበት ዘመን በአንድም ይሁን በሌላ ፓወር ያገኙ ይመስላል። ኢንስቲትዩሽናላይዝድ የሆነ ይመስላል ኃይላቸው፣ ጉልበታቸው። አይ ቲንክ ለዚህ መሰለኝ የታሰረው። የተገላቢጦሽ ሆኖ መፈታት ወይንም ነፃ ሆኖ መሄድ ያለበት አሁን እስር ቤት ነው። ደግሞ መታሰር የነበረበት ደግሞ አሁን ከሳሽ ነው። ይሄ በጣም አስቂኝ ነገር ይመስለኛል። እኔ እንግዲህ ኦፊሻሊ አትሊስት ምን እንደሆነ እንኳን ባናውቅ ይሄ ነገር ግን በጣም አሳፋሪ መሆኑን በደንብ መናገር መቻል አለብን ብዬ አምናለሁ። በሶሻል ምክንያቶች ደግሞ ከሆነ የታሰረው እንደተናገረው እሱም እንደጠረጠረው እንደዛ ደግሞ ከሆነ በጣም የሀገራችንን ምርጥ ዲሞክራት መሆኗን በጣም ፕሮስፐር ማድረጓን የሀሳብ ልዕልና መኖሩን ሰዎች በሀሳባቸውን በመግለጻቸው ምክንያት ማይታሰሩባት መሆኑን ፕሩቭ እያደረጉ መሆኑ ነው በእነሱ ቤት። እንግዲህ እንደዛ ከሆነ ማለት ነው። ይሄ ደግሞ ሌላ ስላቅ ይመስለኛል። በጣም ደረጃውን የጠበቀ ስላቅ ማለት ነው። አንድ ናሬቲቭ፣ አንድ ታሪክ፣ አንድ ዜና፣
አንድ ፍላጎት ብቻ ይነገር የሚል ነው የሚሆነው። ይሄም በጣም ነውር ይመስለኛል እንደኔ አላቅም። እና በዚህም ሆነ በዛ የአቤል መታሰር ፌር አይደለም ማለት በጣም አህያውን ፈርቶ ዳውላውን ነው የሚሆነው። ፌር አይደለም። አቤልን ፍቱት፣ ድምጻችንንም ለአቤል እናሰማ ለማለት ነው። ተባረኩ። እንግዲህ ይህን ቪዲዮ እንደሰማችሁት ነው። በድጋሚ ወንድማችን እንዳለው አቤል አቡና የታሰረው እንግዲህ በሁለቱ በሐሰተኛ ነቢያቶቹ በገቢ ጉተማና በኢዩ ጩፋ ምክንያት እንደሆነ እንጂ መንግስት እንዳላሰረው ተረጋግጧል። ስለዚህ ያው በህገ መንግስቱ መሰረት አንድ ሰው ከተከሰሰ ግዴታ ለህግ ቀርቦ በ24 ሰዓት ውስጥ ለፍርድ መቅረብ አለበት አይደለ? ስለዚህ እስከ ሰኞ ድረስ እንጠብቃለን፣ ለፍርድ ይቀርባል ብሎናል ወንድማችን ጆንም። እንግዲህ ምንም የሰራው ወንጀል አለ ብዬ አላስብም፣ እንደሚፈታም ተስፋ አደርጋለሁ። ነገር ግን ወደ እውነቱ ስንመጣ ደግሞ መንግስት እነኛ ሐሰተኛ ነቢያቶችን በቸርች ውስጥ የሚሰሩትን ስራ የሚያደርጉትን ተግባር መከታተል አለበት ብዬ አስባለሁ። ምክንያቱም መታሰር ያለባቸው ወንጀለኞቹ እነሱ ናቸው። የህዝብን ገንዘብ እየበዘበዙ ለግል ጥቅማቸው የሚያውሉ ሂሳባቸው ኦዲት መደረግ አለበት። አላግባብ የህዝብን ገንዘብ በማባከን በመከሰስ አለባቸው፣ ለፍርድ መቅረብ አለባቸው። በአንዳንድ የአፍሪካ ሀገሮች ላይ እንደውም እንደተመለከትነው በአንዳንድ ሀገሮች ላይ አውሮፓም አንድ አፍሪካ ሀገርም ላይ ተመለከት ነበር። የሆነ ጊዜ ፍቃዳቸውን እስከ መንጠቅ ቸርቻቸውን እስከ መዝጋት ድረስ የተደረሰበት ሀገር አለ። እነኚህን ሐሰተኛ ነቢያቶችን ማለት ነው። ስለዚህ መንግስት እዛ ደረጃ ድረስ መሄድ ይችላል። እንግዲህ ተስፋዬ እኔ አሁንም መንግስት ላይ ነው ያስቆማቸዋል የሚል እምነት ያለኝ መንግስት ላይ ነው። ካውንስሉም ጋር ምንም ተስፋ የለም። ህዝብ ደግሞ ድምፅ ከመሆኑ ውጪ ከመቃወም ውጪ ሌላ ምንም አማራጭ የለውም። ስለዚህ የነኚህን ሰዎች ተግባር ሃይ ማለት አለበት መንግስት። ሃይ ባይ ነው የጠፋው። ስለዚህ ዘይት መሸጥ፣ ቸርች ውስጥ ገስታውስ እያሉ የህዝብን ገንዘብ መበዝበዝ፣ ትፈወሳላችሁ እያሉ በህዝብ ላይ ማላገጥ፣ በህዝብ የመዳን ተስፋ ላይ ማሾፍ ማላገጥ ነው የያዙት እና እነኚህ ሰዎች ክፉ ናቸው፣ ወንበዴዎች ናቸው። እነሱን መቃወም እስከሚያቆሙ ድረስ ይህን ተግባራቸውን እኛም አናቆምም። ይህንን የምትመለከቱትና ወንድሞችም ኃላፊነት አለባችሁ፣ መቃወም አለባችሁ እና ከክፉ ስራቸው ጋር መተባበር የለባችሁም። እኚህ ከመጽሐፍ ቅዱስ እውነት ፈጽሞ የራቁ ከጨለማ የሆኑ የአጋንንትን ስራ አስፈጻሚዎች ናቸው እንጂ የእግዚአብሔር አገልጋዮች አይደሉም፣ ስራቸው ስለሚገልጣቸው ማለት ነው። ወንድማችንም ተፈቶ እንደምናየው በቅርቡ ተስፋ አደርጋለሁ። የሐሰተኞች አድናቂ ያልሆነ ትውልድ ሲፈጠር ነው ይሄ ሐሰት የሚቀንሰው። በሚገርም ሁኔታ ግን ሰዎች የሐሰተኞች አድናቂዎች ናቸው። ኧረ ይገርማል ይላሉ። በጌታ በኢየሱስ እንዴት መኪናውን ቢታይ በኢትዮጵያ ውስጥ የመጨረሻ ቤቱ ቢታይ ጥበቃዎቹም ቢታይ አሉ። ጥበቃዎች ስራ አጥነት ያጋራ ቀጠል ከውባ ሳይተው ጥበቃ ነው። እውነተኞች ስለሆኑ ሳይሆን አቅም ስላላቸው አቅም ያለው ሐሰተኛ ተደንቆ ቀረ። ኑጋን ኮንትሮባንድ ያው ካልፎ አልፎ ፌስታል ረው ቆሳቃቸስ ኡሱፑ እንዱሙ መኪና ረው ቆሳቃችን ወዛ ጌታ ካይ በቃ የሆነ ወልቂ ባይና አሳቃው መተስ በቲ ወልቂ ዲዮ ካይሶ ሙሌ ቃውመትን እንደዚህ የተሸነፈ ቤተክርስቲያን እስከ የት ይሄዳል? ስለዚህ ተስፋ አትቁረጡ። የሰማይ አምላክ የአባቶቻችን አምላክ የመጽሐፍ ቅዱሱ አምላክ የአስመሳይነትን ትርፍ የሚጸየፍ ትውልድን ያመጣልናል። እጆ በላይ አስመሳይነትን የሚጸየፍ ከነ ማስመሰሉ የሚጸየፍ በመጽሐፍ ቅዱስ እውነት የሚመክት አቅም ያለውን ትውልድ በመስጠት እግዚአብሔር ቤቱን ይክሳል። እንግዲህ እንደሰማችሁት ነው። በጣም ደስ ይላል። ያስተላለፈው መልእክት ምንድነው? በመጀመሪያ ላይ የተናገረው ሐሰተኞች እንዲቆሙ፣ ሐሰተኛን የሚከተል ትውልድ መቆም አለበት። ሐሰተኞችን የሚሰሙ ሐሰተኛ ምዕመናኖች መቆም አለባቸው ነው ባጭሩ። እና እውነት ነው። እስካሁን እየቀጠለው ያሉት በሐሰተኛ ምዕመናን ግራና ቀኙን በማያውቁ መጽሐፍ ቅዱስ በማያነቡ ከእግዚአብሔር ቃል የራቁ ህዝቦች ይከተሏቸዋል።
ምክንያቱም በመጽሐፍ ቅዱስ ምንም ነገር ስለማይመዝኑ እነሱ ስላሉ ሐሰተኞች እየቀጠሉ ነው አይደለ? ገንዘብ ስላላቸው ህዝብ ስላላቸው ነው እየቀጠሉ ያሉት። ስለዚህ እነሱ እንዲቆሙ ሐሰተኛ ህዝብ መቆም አለበት። ሐሰተኛ ህዝብ እነሱን መከተል ማቆም አለበትና ይሄ ነው መልእክቱ። እንግዲህ ህዝባችን ሐሰትን መጥላት እውነትን መውደድ አለበት ማለት ነው። እነሱ እንዲቆሙ ወደ እውነት መመለስ አለብን ማለት ነው። ስለዚህ ሁላችንም ወደ እግዚአብሔር ቃል እንመለስ። ወደ እውነተኛው ሕያው ወደ ሆነው ወደ እግዚአብሔር ቃልና በትክክለኛው መንገድና ጎዳና ከጌታ ጋር መሄድ ይሁንልን። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም